ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተቅዳሜ ላይ እንገኛለን። በዛሬው ዕለት በአውሮፓ ቻምፒየንስ ሊግ በሃንጋሪ ቡዳፔስት በሚገኘው ፑሽካሽ አሬና የአውሮፓ ቻምፒየንስ ሊግ ፍጻሜ በፒኤስጂ እና በአርሰናል መካከል ምሽት 1 ሰዓት ላይ ይደረጋል። በዛሬው ዕለት የሚጠበቀው ይህ ጨዋታ የተለያዩ መረጃዎች እየወጡበት ነው የሚገኘው። አርሰናል ይህንን ዋንጫ የሚያገኝ ከሆነ 25ኛው ቡድን ይሆናል ማለት ነው። 24 ቡድኖች ናቸው የአውሮፓ ቻምፒየንስ ሊግ ውድድር ከተደረገ ጀምሮ ዋንጫ ያገኙትና ይህ ድል የሚቀናው ከሆነ አርሰናል 25ኛው ክለብ ይሆናል ማለት ነው። በታሪኩ የአውሮፓ ቻምፒየንስ ሊግን ዋንጫ አንስቶ የማያውቀው አርሰናል በዘንድሮ የውድድር ዘመን ይህንን ታሪክ ለመቀየር ይሄ መልካም አጋጣሚ ነው ተብሎ ነው የሚታሰበው። የዛሬው ጨዋታ አርሰናል በውድድር ዓመቱ ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን እናስታውሳለን። በቻምፒየንስ ሊጉ ሳይሸነፉ ለፍጻሜ መድረሳቸው በደጋፊዎቻቸው ዘንድ ትልቅ ተስፋ እንዲጣልባቸው አድርጓል። አርሰናል ከዛሬ 20 ዓመት በፊት በ2006 በስታደ ፍራንስ ከባርሴሎና ጋር ያደረገውን የቻምፒየንስ ሊግ ፍጻሜ 2-1 ተሸንፎ ዋንጫውን ማጣቱን እናስታውሳለን። የመድፈኞቹ የተከላካይ ክፍል በጥሎ ማለፍ ጨዋታዎች ያስተናገደው 2 ግቦችን ብቻ ሲሆን ይህም የአርቴታን ጠንካራ የተከላካይ መስመር ያሳያል ማለት ነው። የፓሪሱ ክለብ ፒኤስጂ ለሁለተኛ ተከታታይ ዓመት ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሷል። ዋንጫውን ለማንሳትም እንግዲህ ቀሪ 90 ደቂቃ ነው የሚቀረው። ይህን ድል የሚያሳካ ከሆነ ለሁለተኛ ተከታታይ ዓመት ነው የሚሆነው። በሉዊስ ኤንሪኬ የሚመራው ፒኤስጂ አምና አርሰናልን በግማሽ ፍጻሜ በደርሶ መልስ ማሸነፍ የቻለ ሲሆን ዘንድሮም አርሰናልን አሸንፈው የአውሮፓ ክብራቸውን ለማስጠበቅ እንግዲህ ተዘጋጅቷል ማለት ነው። አሰልጣኝ ሉዊስ ኤንሪኬ ፍጻሜ ጨዋታውን ማሸነፍ ከቻለ እንደ ፔፕ ጓርዲዮላ፣ ቦብ ፔስሌ እና ዚነዲን ዚዳን 3 የቻምፒየንስ ሊግ ዋንጫዎችን ያነሱ ጥቂት ስኬታማ አሰልጣኞች ተርታ በመሰለፍ ስሙን በታሪክ ማህደር ውስጥ መጻፍ ይችላል ማለት ነው። በዛሬው ጨዋታ በፒኤስጂ በኩል አሽራፍ ሀኪሚ፣ ኑኖ ሜንዴዝ እና ኦስማን ዴምቤሌ ጨዋታውን ለመጀመር ዝግጁ መሆናቸው ለአሰልጣኝ ሉዊስ ኤንሪኬ ትልቅ የቡድን ጥንካሬ የሚሰጠው ነው የሚሆነው። በአርሰናል በኩል ወሳኙ ተከላካይ ዩሪያን ቲምበር ከረጅም ጊዜ ጉዳት በኋላ ወደ ሜዳ የተመለሰ ሲሆን ቤን ዋይት ግን በዚህ ጨዋታ የማይሰለፍ ይሆናል ማለት ነው። ምሽት 1 ሰዓት በፑሽካሽ አሬና የሚጀምረው ጨዋታ አርሰናልን በትልቁ መድረክ ያነግሳል ወይስ ፒኤስጂን ሁለተኛ ተከታታይ ጊዜ ሻምፒዮን ያደርጋል የሚለው ጥያቄ መልስ እንዲያገኝ ያደርጋል ማለት ነው። ፒኤስጂ አምና ኢንተር ሚላንን 5-0 በሆነ ሰፊ ውጤት በማሸነፍ የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫ ማሳካቱ ይታወሳል። ዘንድሮም ከአርሰናል የተሻለ የቅድሚያ ግምት አግኝቶ ነው እንግዲህ ወደ ቡዳፔስት የሚያቀናው። ፒኤስጂ የሪያል ማድሪድንም ተከታታይ ሻምፒዮንነት ክብር ለመድገም ነው የሚያልሙት። በተለይ እንደ ኪቪቻ ክቫራትስኬሊያ፣ ኦስማን ዴምቤሌ እና ዲዜሩዲ ያሉ ፈጣንና የፈጠራ ብቃታቸው ከፍ ያሉ አጥቂዎችን ማቆም የጠንካራው የአርሰናል የተከላካይ ክፍል የቤት ስራ ይሆናል። በዚህ የውድድር ዓመት አንድም ጨዋታ ሳይሸነፍ ለፍጻሜ ደረሰው ብቸኛው ክለብ አርሰናል በስዊድናዊ አጥቂ ቪክቶር ኬሬሽ እየተማራ ጥያቄ የሚነሳበትን የሉዊስ ኤንሪኬን የተከላካይ ክፍል ለመፈተን ተዘጋጅቷል። መድፈኞቹ ካደረጓቸው 14 የቻምፒየንስ ሊግ ጨዋታዎች በ9ኙ ግብ ሳይቆጠርባቸው ማጠናቀቅ የቻሉ ሲሆን ዛሬ ምሽትም መረባቸውን ካላስደፈሩ በአንድ የውድድር ዓመት በ10 ጨዋታዎች ግብ ያልተቆጠረበት የመጀመሪያው ክለብ መሆን ይችላል ማለት ነው አርሰናል። ይህ በታሪክ ማህደር ውስጥ ደምቆ የሚቀመጥ የስትራቴጂ እና የክብር ፍልሚያ ዛሬ ምሽት 1 ሰዓት ላይ በሃንጋሪዋ መዲና ቡዳፔስት የሚጀምር ሲሆን በቻምፒየንስ ሊግ ፍጻሜ ታሪክ በርካታ ተመልካቾች ከተከታተላቸው ጨዋታዎች አንዱ እንደሚሆን ይጠበቃል። አድማጮቻችን በድረ ጨዋታ ደግሞ ይህንን ጨዋታ ተመልሰን የምንመለከተው ነው የሚሆነው። መልካም ለተቀዳሚ መልካም ጨዋታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።